The Strait of Trump, Hormuz. Excuse me for this. I'm so sorry. የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ ስምን ወደ ትራምፕ ወሽመጥ ለመቀየር መቀለዳቸው ድፍረት ነው ወይስ በራስ መተማመን? የኢራን መሪዎች በሞትና በሕይወት መካከል ባሉበት በዚህ ሰዓት ትራምፕ ቀጣዩን ወታደራዊ ኢላማቸውን ይፋ አድርገዋል። ኩባ ቀጣይ ነች። ዛሬ በዚህ ልዩ ዘገባ የትራምፕን አዲስ የዓለም ስልት፣ የኔቶን መፍረስና የኩባን ስጋት እንነግራቸዋለን። The Strait of Trump, Hormuz. Excuse me for this. I'm so sorry. Such a terrible mistake. The fake news will say he accidentally said now. ትራምፕ በሚያሚ ባደረጉት ንግግር በኢራን ላይ የነበራቸውን የበላይነት አሳይተዋል። እያደራደርናቸው ነው፣ ነገር ግን ወሽመጡን መክፈት አለባቸው ካሉ በኋላ ሳቅ እያከሉ የትራምፕ ወሽመጥን መክፈት አለባቸው ማለቴ ሆርሙዝን ብለዋል። ይህ ቀልድ ቢመስልም መልእክቱ ግን ግልጽ ነው። አሜሪካ በዓለም ቁልፍ የንግድ መስመር ላይ ሙሉ ቁጥጥር አድርጋለች። ትራምፕ ኢራንን ከእንግዲህ የመካከለኛው ምስራቅ ጉልበተኛ አይደለችም ብለዋታል። ሙጅተባ ሐማኒ ደግሞ ወይ ሞቷል ወይ በጽኑ ታሟል ሲሉ የሥልጣን ክፍተቱን አጋልጠዋል። ታሪክ የሚጻፈው በድል አድራጊዎች እጅ ነው። ዛሬ ግን ታሪክ ብቻ ሳይሆን የዓለም ካርታም በአንድ ሰው ብዕር ሊለወጥ ይሆን? ፕሬዝዳንት ዶናልድ ትራምፕ በሚያሚው ንግግራቸው አንድ ያልተጠበቀ ቃል ወርውረዋል። የትራምፕ ወሽመጥ። ይህ ቃል በዲፕሎማቶች ዘንድ ድንጋጤን፣ በደጋፊዎቻቸው ዘንድ ሳቅን፣ በተቃዋሚዎቻቸው ዘንድ ደግሞ ቁጣን ቀስቅሷል። ትራምፕ በእውነት የዓለምን ቁልፍ የንግድ መስመር በስማቸው ሊሰይሙ ታስበዋል ወይስ ይህ የድርድር ጥበብ አካል ነው? ለምን ትራምፕ ይህንን ስም አነሱ? ለትራምፕ ስም ማለት ብራንድ ነው። በኒውዮርክ ሰማይ ጠቀስ ሕንፃዎች ላይ፣ በሆቴሎችና በጎልፍ ሜዳዎች ላይ ስማቸው በወርቅ ቀለም ደምቋል። አሁን ደግሞ በዓለም እጅግ ወሳኝ በሆነው የባህር መስመር ላይ ስማቸውን ማተም ይፈልጋሉ። ኢራን የሆርሙዝን ወሽመጥ መክፈት አለባት ማለቴ የትራምፕን ወሽመጥ ሲሉ መልእክቱ ለቴሄራን ግልጽ ነው። ይህ ቦታ ከአሁን በኋላ የእናንተ መጫወቻ አይደለም፣ በእኔ ቁጥጥር ስር ነው እያሉ ነው። ይህ ስም የመቀየር ፍላጎት ከቀልድ በላይ ነው። አሜሪካ በመካከለኛው ምስራቅ ያላትን ፍጹም የበላይነት የማወጅ ጥበባዊ መንገድም ነው። ነገር ግን ስም መቀየር እንደ ሆቴል ቀላል አይደለም። የዓለም አቀፍ የጂኦግራፊያዊ ስሞች ኮሚቴ፣ የተባበሩት መንግስታት ድርጅትና የባህር ሕጎች አሉ። ሆርሙዝ ለሺህ ዓመታት የታወቀ ስም ነው። ትራምፕ ይህንን በይፋ ለመቀየር ቢሞክሩ ዓለም አቀፍ ተቃውሞ ይገጥማቸዋል። ነገር ግን ትራምፕ ሕግጋትን በመጣስ ይታወቃሉ። አሜሪካ ከዛሬ ጀምሮ እኔ የምጠራው እንዲህ ነው ካለች አጋሮቿን መከተላቸው አይቀሬ ነው። ጉግል ማፕ ስትሬት ኦፍ ትራምፕ ብሎ ቢጽፈው ዓለም በግድ መቀበሉ አይቀርም። ጥያቄው ሕጉ ይፈቅዳል ሳይሆን ትራምፕን ማን ያስቆማል የሚለው ነው። ተንታኞች እንደሚሉት ትራምፕ ይህን ስም ያነሱት ለድርድር ነው። ኢራንን ለማስጨነቅና ካልተስማማችሁ ስሙን ትራምፕ ወሽመጥ አስብልባችኋለሁ የሚል የሥነ ልቦና ጦርነት እየከፈቱ ነው። ይህ አስደንጋጭ ዲፕሎማሲ ይባላል። ተቃዋሚህን ግራ በማጋባት የፈለግከውን ማግኘት። ትራምፕ የኢራንን አከርካሪ ሰብረው ኔቶን አንቀጥቅጠው ዓለምን በሚፈልጉት መንገድ እየጠገኑ ነው። የሆርሙዝ ወሽመጥ ስም መቀየር የዚህ ታላቅ ድራማ አንዱ ክፍል ብቻ ነው። ዓለም ወደ ትራምፕ ወሽመጥ ዘመን እየገባች ሲሆን ስሙ በይፋ ተቀየረም አልተቀየረ ትራምፕ በዚህ አካባቢ ያላቸው ተጽዕኖ ግን አያጠራጥርም። ካርታው ሊቀየር ይችላል፣ ታሪኩ ግን አስቀድሞ ተቀይሯል። የኔቶ ክህደትና የአሜሪካ የብቻ ጉዞ። ትራምፕ ለኔቶ ያላቸውን ድጋፍ አንስተዋል። በኢራን ጦርነት ወቅት አውሮፓውያን አልረዱንም፣ ስለዚህ እኛም ለምን እንረዳቸዋለን ብለዋል። ይህ ማለት አውሮፓ ከሩሲያ ለሚመጣባት ስጋት ብቻዋን ትቀራለች ማለት ነው። ትራምፕ ይህ ሰበር ዜና ይመስላል። አዎ ሰበር ዜና ነው በማለት በአጋሮቻቸው ላይ ያላቸውን ቅሬታ በይፋ ተናግረዋል። አሜሪካ አሁን የዓለም ፖሊስ መሆኗን አቁማ ጥቅሟን ብቻ የምታሳድድ አገር ሆናለች። ቬንዙዌላንና ኢራንን ያንበረከኩት ትራምፕ አሁን ፊታቸውን ወደ ካረቢያን ባህር አዙረዋል። ታላቅ ወታደራዊ ኃይል ገንብቻለሁ፣ አንዳንዴ ደግሞ መጠቀም አለብህ፣ ኩባ ቀጣይ ነች ብለዋል። ምንም እንኳን ይህንን እንዳልተናገርኩ ቁጠሩት ቢሉም መልእክቱ ግን ወደ ሀቫና ደርሷል። ኩባ በኢኮኖሚ ቀውስ በምትታመስበት በዚህ ሰዓት የአሜሪካ ወታደራዊ እርምጃ የኮሚኒስት መንግስቱን ሊያፈርሰው ይችላል። ትራምፕ
ዓለምን በአንድ ወታደራዊ ጫማ ስር ለመጠቅለል ቆርጠዋል። እንግዲህ ዓለም ወደ አዲስ የታሪክ ምዕራፍ ገብታለች። የሆርሙዝ ወሽመጥ ስሙ ሊቀየር፣ ኔቶ ሊፈርስና ኩባ ቀጣዩ ጦርነት ቀጠና ልትሆን ነው። ትራምፕ ዓለምን ዘ አርት ኦፍ ዘ ዲል በሚለው መጽሐፋቸው መመሪያ መሰረት እየመሯት ይሆን? ይህ ጉዞ ወደ ሰላም ወይስ ወደ ሶስተኛው የዓለም ጦርነት ይወስደን ይሆን? እናንተስ ምን ትላላችሁ? ትራምፕ ኔቶን መተው አለባቸው? ኩባ ላይ እርምጃ መውሰድስ ትክክል ነው? ትራምፕ በመጽሐፋቸው ላይ እንደሚሉት ማንኛውም ድርድር ስኬታማ የሚሆነው ተደራዳሪው የበላይነት ሲኖረው ነው። ዛሬ በኢራን በቬኔዙዌላ እና በሰሜን ኮሪያ ላይ እያሳዩ ያሉት ወታደራዊ ጡንቻ ተቀናቃኞቻቸውን ወደ ድርድር ጠረጴዛ ለማምጣት የሚጠቀሙበት ትልቁ ዱላ ነው። ነገር ግን ጥያቄው ይህ ዱላ ድንገት ቢሰበር ዓለም ምን ትሆናለች የሚለው ነው። ትራምፕ ኔቶን መተዋቸው አሜሪካ መጀመሪያ ወይም አሜሪካ ፈርስት ለሚለው መርኋቸው ትልቅ ድል ሊሆን ይችላል። ነገር ግን አውሮፓ ያለ አሜሪካ ጥበቃ መቅረቷ ለሩሲያ ሰፊ ኃይል መስፋፋት በር ሊከፍትላት ይችላል። ይህ ደግሞ ዓለምን ወደ ባለብዙ ዋልታ ጦርነት ሊከታት ይችላል። ኩባ ላይ ወታደራዊ እርምጃ መውሰድ በ1962ቱ የሚሳይል ቀውስ ወቅት የነበረውን አይነት ከፍተኛ ውጥረት ሊቀሰቅስ ይችላል። ኩባ ከአሜሪካ ደጃፍ 90 ማይል ብቻ ርቃ የምትገኝ በመሆኗ እዚያ የሚነሳ ግጭት በቀጥታ የአሜሪካን የቤት ውስጥ ሰላም ሊያውከው ይችላል። ዓለም ዛሬ በአንድ ሰው ትዕዛዝ ስር ትንቀጠቀጣለች፣ ዶናልድ ትራምፕ። አንዳንዶቹ የሰላም መልእክተኛ ይሏቸዋል፣ ሌሎቹ ደግሞ የጥፋት ነጋሪት። ኔቶን ጥለው የሆርሙዝን ወሽመጥ ተቆጣጥረውና ኩባን እያስጠነቀቁ ያሉት ትራምፕ ዓለምን ወዴት እየመሯት ነው? ለትራምፕ ደጋፊዎች እውነታው ግልጽ ነው። ሰላም የሚመጣው ጠላትን በማንበርከክ ብቻ ነው። ኢራን ጉልበተኛ መሆኗ አብቅቷል ሲሉ ትራምፕ የነገሩንም ይህንኑ ነው። አሜሪካ ወታደራዊ የበላይነቷን ስታሳይ እንደ ሰሜን ኮሪያና ኢራን ያሉ ሀገራት ወደ ድርድር ይመጣሉ። ትራምፕ ጦርነት አይወዱም፣ ነገር ግን ጦርነትን ለማስቀረት የመጨረሻውን ኃይል ይጠቀማሉ። ይህ አካሄድ አዲስ የመካከለኛው ምስራቅና የዓለም ሰላም ያመጣል የሚል ተስፋ በብዙዎች ዘንድ አለ። በሌላ በኩል ግን ትልቅ ስጋት አለ። ትራምፕ ኔቶን መተዋቸው አውሮፓን ለሩሲያ አሳልፎ መስጠት ነው ይላሉ ተቃዋሚዎች። አሜሪካ ከዓለም አጋሮቿ ስትለይ ዓለም ሕግ አልባ ትሆናለች። ኩባ ቀጣይ ነች የሚለው ንግግራቸው አዳዲስ ግጭቶችን ሊቀሰቅስ ይችላል። የኒኩሌር ሀያላን ሀገራት ትራምፕን በመፍራት ብቻ ወደ ጦርነት ቢገቡስ? አንድ የተሳሳተ እርምጃ ዓለምን ወደ ሶስተኛው የዓለም ጦርነት አመድነት ሊቀይራት ይችላል። ይህ የማይታወቅ ዲፕሎማሲ ዓለምን በገደል አፋፍ ላይ ያቆሟታል። ትራምፕ የሚዋጉት በጥይት ብቻ አይደለም፣ በገንዘብም ጭምር ነው። የሆርሙዝን ወሽመጥ የትራምፕ ወሽመጥ ብለው ለመሰየም መቀለዳቸው በዓለም ንግድ ላይ ያላቸውን ሙሉ ቁጥጥር ያሳያል። አገራት ከአሜሪካ ጋር ካልተስማሙ ይራባሉ፣ ካልተገዙ ደግሞ ይመታሉ። ይህ የኢኮኖሚ አምባገነንነት ሰላምን በግዴታ ያመጣል ወይስ የጭቆናውን ቀንበር ለመስበር ሀገራት ወደ ታላቅ ጦርነት እንዲገቡ ያደርጋል? የታሪክ ምዕራፍ ምስክርነቱን እየጻፈ ነው። ዓለም ያለችው በሁለት መስቀለኛ መንገዶች ላይ ነው። በአንድ በኩል ትራምፕ ያመጡታል ተብሎ የሚጠበቀው ሰላም፣ በሌላ በኩል ደግሞ የማይታወቀው የሦስተኛው ዓለም ጦርነት ስጋት። ትራምፕ ዓለምን እያዳኗት ነው ወይስ እያጠፏት? እናንተስ ምን ትላላችሁ? ትራምፕ የዓለምን ሰላም ያስከብራሉ ብላችሁ ታምናላችሁ ወይስ አሜሪካ ኔቶን መተዋ ለዓለም ጥፋት ይሆናል? ሐሳባችሁን በኮሜንት አጋሩን። ለተጨማሪ ወቅታዊ ትንታኔዎች ቻናላችንን ሰብስክራይብ ያድርጉ። ቪዲዮውን ሼር በማድረግ ለሌሎች ያጋሩ።